ጸጋና አቶ ደመረ ገድላት። ቀጣይ ደግሞ ተረኛ ቤዚቲ እንደሆነች በፎቶ በቴሌግራም በተላከላት ቴክስትና አስጠነቀቋት። ቤዚቲ ምን ማድረግ እንዳለባት ግራ ገብቷታል። ከህይወቷ ስለወጣችላት እፎይ ብላ ነበር። ነገር ግን እንደዚህ አይነት ጉድ ላይ እንዳለች ግን አታውቅም። ፎቶ የላከላት ደመረ እንደሆነ በቴክስቱ ነግሯታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 232 ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ለቤዚቲ ቴክስት የተላከላት በቴሌግራም ገብተሽ ቴክስት ወይም ፎቶ ልኬልሻለሁ የሚል ቴክስት ይገባላታል። እሷም ደሞ ማነህ ብላ ስትስፈለት ማንነቴ ይቆይሽና ቴሌግራም ገብቶልሻል እዩ ሲላትም ደሞ ምን አይነት ጣጣ ይሆን ለራሴ እኔ ድብርት በድብርት ላይ በዚህ በኩል የቹቻ ነገር በዛኛው በኩል ደግሞ የያሬድ ጉዳይ አረ ውይ ሌላ ችግር ደግሞ ፈጣሪ ሆይ እንዳታመጣብኝ ብላ ቀጥታ ቴክስቱን ስትነካው ወይም ቴሌግራም ላይ ስትገባ የጸጋ ፎቶ ነበረ። ጸጋ ተገላ ነበር የተላከላት። ያየችውን ማመን ያቃታት ቤዚቲ እየተንቀጠቀጠችና እየተርበደበደች ወደ ጓደኛዋ ወደ ሄሉ ትሄዳለች። የሆነውን ነገር ሁሉ ስትነግራት ምን ማድረግ እንዳለባቸው ግራ ገብቷታል። የሚገርመኝ ነገር እኮ ደግሞ እኮ ተረኛ ወይም ቀጣይ አንቺ ነሽ ብሎኛል። እኔ እኮ ከህይወታችን ስለወጣች እፎይ ብዬ ነበረ። እኔ ግን ጸጋ እንደዚህ አይነት ውስጥ ትሆናለች ብዬ አላወቅኩም ነበረ። ምክንያቱም የሆነ ጊዜ የሆነ ታሪክ ነግራኝ ነበር። እኔ ግን በቹቻ ጉዳይ ስለተበሳጨሁባት አላመንኳትም ትላታለች። ሄሉም ምንድነው እሱ ስትላትም እኔን አሳልፈሽ ስጭኝ ሲለኝ ነበረ ወይም አንቺን አሳልፈሽ ስጭኝ ሲለኝ ነበረ ከመኮንን ጋር መስራት የፈለግኩት አንቺን አለማሳልፎ አለመስጠት ነው። እኔ ራሴን መስዋዕት ከፍዬ ወይም የእናንተ ጓደኝነትን ትቼ አንቺን ለማዳን ብዬ ለአንቺ ብዬ ነበር ቤዛ ያን ሁሉ ሳደርግ የነበረው በማለት ነግራኝ ነበር። ነገር ግን እኔ አላመንኳትም በጊዜው ወይም በሰዓቱ በማለት መልስ ትሰጣታለች። ምን ማድረግ እንዳለባት ግራ የገባት ቤዚቲ በፍጥነት ማን ይረዳኛል ይህን ጉዳይ ምን ማድረግ ይሻለኛል ብለው ካሰቡ በኋላ ምክንያቱም ለፖሊስ ደግሞ ቢያመለክቱም ቀጥታ በፍጥነት ጥቃት እንደሚያደርስባት ስለገባት ቀጥታ ለኤላ ሄዳ ማማከር ትፈልጋለች። ኤላንም የሆነውን ነገር ሁሉ ትነግረዋለች። ባየው ነገር በጣም አዝኖ ኤላ እውነት ገሏት ይሆን ደመረ ይሄ እማይረባ እርጉም ብሎ ለማንኛውም ቤዚቲ የሚቀርመው ነገር አንቺ ነሽ። አንቺ መረጋጋት አለብሽ። አንቺ ካተረጋጋሽ ምንም ማድረግ አንችልም። ስለዚህ ቤዚቲ ተረጋጊና ምን ማድረግ እንዳለብሽ እነግርሻለሁ ይላትና እሷም እሺ ኤላ በተደጋጋሚ ጊዜ ልትረዳኝ እንደምትፈልግ ነግረኸኛል። ስለዚህ ያምን በማመልከት ነው ትላለች። እሱም የቻለውን ሁሉ እንደሚነግራት ቃል ከገባላት በኋላ ኤላ ተደብቆ ለእህቱ ላልሚ ወይም ለፖሊሷ ለእህቱ ይደውላል። አልሚም ሄሎ ስትለውም እሱም አዲስ መረጃ አግኝቼልሻለሁ ከጠቀመሽ ያዡ በማለት መልስ ይሰጣታል። እሷም ቀጥል ስትለውም ጸጋ ተገላ ፎቶ ላከላ ደመረ ለቤዚቲ። የሚገርመው ነገር ቀጣይ አንቺ ነሽ ተረኛ ጠብቂ ብሎም ማስጠንቀቂያ የግድያ ማስጠንቀቂያም ነበረው በማለት ይነግራታል። እሷም ግራ ገብቷት እህቱ እውነት እንደው ጸጋን ገሏት ይሆን በማለት ለመኮንን ትደውልና የት ነው ያለው በፍጥነት ላገኝ እፈልጋለሁ ስትለውም መኮንን እሷ የምትሰራበት ቢሮ ወይም እስር ቤት ማለት ነው ለብዙ ጊዜ ታስሮና ጓደኛሞች እንደሆኑ ነግሯት ነበረ ባለፈው ስትከታተለው። እሱም አቶ ተሰማ የሆነች አጠር ቀጠን ያለ የተዛዛዘውኛል ስለዚህ ከዛ መልስ ግን በፍጹም እደመጣለሁ በማለት ቃል ይገባለታል። የሆነ ወንጀል እንድትሰራና እገልሃለሁ ምክንያቱም ባለፈው እረፍት ወስደህ ደብረ ዘይት ሂድ ብዬህ ነበረ እሱንም አላደረክም ለምን ስትለውም እሱም ስራ ስላለበት ይነግራታል። እሷም እሺ በቃ ልክ ያለቃህን ትዕዛዝ እንደጨረስክ ለእኔ ደውልልኝ በማለት ስልኩን ትዘጋዋለች። ስልኩን ከዘጋቸው በኋላ ነገር ግን አንድ ጥያቄ ጠይቀው ነበር። እሱም የምርህን ነው እንትና ገሏት ይሆን እንደ ቤዛም ስትለው ቆይ አንቺ ይሄን ሁሉ ወንጀል እያወቅሽ ለምን እስር ቤት አትከቺው ወይም አታሳስሪውም? ስለ እኔ ቅርንጫፉን አልፈልግም ግንዱን ነው እንጂ የምፈልገው በማለት አልሚ መልስ ትሰጣለች። አልሚ ግንዱ የነ ተኩላው እንጂ ወይም መኮንን ወይም ሌላ ሰው አይደለም
ተኩላውን ነው እኔ መያዝ የምፈልገው። ተኩላው ከተያዘ ግንዱ ስለሚቆረጥ ቅርንጫፋቸው መድረቃቸው አይቀርም። ግንዱ ታተቆረጠ ቅርንጫፉን ብንቆርጠው ወይም እንትን ብንለው ማመልመሉ ወይም ሌላ ማቀጠሉ አይቀርም። ስለዚህ እኔ ችግሬ ከግንዱ እንጂ ከቅርንጫፉ አይደለም በማለት መልስ ትሰጠዋለች። ለማንኛውም ያለውን ነገር ሁሉ አለምንም ማረጃ መደበቅ ሁሉንም ነገር እነግርሻለሁ ይላታል። እሷም እሺ ብላ ቤዚቲ ግራ ገብቷታል። በዚህ በኩል ሹቻ ድጋሚ አይንሽን እንዳላየው እዚች ቤት እንዳትመጪ ብላ ትናንትና ውሻ አርጋ መልሳላታለች። ዛሬ ደግሞ ኤላንና ይሄ ነገር ሲከሰትባት ምን ማድረግ እንዳለባት ግራ ገብቷታል። ሄሉ በጣም ጨንቋታል። ምን ማድረግ ለጓደኛዋ የሚያጽናናን ነገር ባታገኝም ግን የቻለችውን ሁሉ እየሞከረች ነው። በትጋዜ ፍዝዝ ድንዝ ብላባታለች ቤዚቲ ጓደኛዋ። እሷም ለካራክተር አዲስ ተዋናይ ስለሆነች ሙከራዋን ታሳያታለች። እሷም በትንሹ ቢሆን ፈታ እያደረገቻት ነበረ። ዛሬ ትወናውስ ቦታ ስንሄድ ስለዚህ ትጫወችልናለች ብትል አንቺን ደስ የሚልሽ ከሆነ ችግር የለውም። ለማንኛውም የሀገር ልብስ ወይም ልብሱን የሚመጥን ነገር አለባበስሽንም ማስተካከል አለብሽ። ስለዚህ አንድ ስልክ አጩፌና አቡሻ ያመጣልሻን ትላታለች። እሷም እሺ በቃ ቤዚቲ በማለት በሀሳቧ ተስማምታ ልትለይ ስትል ኤላና ቤዚቲ ቆመው ሲያወሩ ሰብለ ታያቸዋለች። ሰብሊ በንዴት ቁጭትልና ትናደዳለች። እንዴት ናት እሱ ተሷ ጋር የሚያወራው? እሱ ቆይ ምንድን ነው የሚፈልገው? ማንኛውንም ሴት የራሱ እንደሚያደርግ ነው እንደሚያስበው በማለት አሁንም መልሳ መላልሳ ትናደዳለች። እሱም አይቷታን ብታየውም ነገር ግን ምንም አልመሰለውም። ቀጥታ ነበር ጥሏት የሄደው። እሷ ተናዳ ትዝግዝና ፍዝዝ ብላ መሲ ደግሞ የሆነችውን ነገር ስትጠይቃት ትነግራታለች። እሷም ሄዳ ታገኘውና ምን እንደሆነ አላማው ወይም ምንድነው አላማ ሀሳብህ እስቲ ግልጽ አድርግልኝ በማለት ትጠይቀዋለች። እሱም ምንም አላማና ምንም ሀሳብ እንደሌለው እንደው ይሄኛውን እጅን ደግሞ ከምታሰብረኝ እባክሽ ከልብሽ ወዳይ ከሆንሽ እባክሽ እኔ አጠገብ አትድረስ ብያለሁ። እኔ አልፈልግም፣ ጠብም አልፈልግም በማለት ኤላ መልስ ይሰጣታል ለመሲ። ኧረ ተው ኤላ፣ ነገር ግን ይህን ያህል ጭካኔ በማለት መሲ መልስ ትሰጣለች። መሲና ናታን ደግሞ ወደ ቤት ሲሄዱ ሰሞኑን ቴክስት የተላላከላት ሰውዬ ዛሬ እንገናኝ ስላላት መገናኘት ፈልጊያለሁ፣ ስለዚህ እንለያይ፣ አንተም ወደ ቃጭል ሄድ በማለት ትመልስለታለች። እሱም በጣም ተናዶና ማንነቱን እንኳን ንገሪ ቢላትም እሷ ግን ልነግረው ስላልፈለገች አንድ ነገር ያስባል። እሷንም መከተልና የምትፈልገውን ሰውዬ ኋላ ተከትሎ ማወቅ ነበረ የፈለገው። እየተከተላት እንደሆነ መሲ ቆቅ ስለነበረ ታቅ ነበረ። ያንንም በሂደት ታየች። በኋላ ብዙ ካደከመችው በኋላ ተደበቅና እሱ ደግሞ የት ገባች እያለ ሲፈልግ ተፊቱ ትወጣለች። ቆይ አንተ እየተከታተልከኝ ነው ሲል ከነቃሽ ሌላ ምን ይደረጋል? አዎ እየተከታተልኩሽ ነበረ። አዎ እየተከታተልኩሽ ነበረ። ለምን ስትለውም እኔ ማን የምታገኝን ሰው ማወቅ ፈልጋለሁ። ቆይ እኔ ወንድምሽ አይደለሁ? ስለዚህ ብሮክሬት ማድረግ አለብኝ ወይም አንቺን መንከባከብ ግዴታዬ ነው በማለት መልስ ይሰጣታል። እሷም እንደዛ አይነት ቦታ እንደማትወቅ ወርቅና ጠንካራ ሴት እንደሆነች ብትነግረውም ይሄንን እንኳ አውቃለሁ፣ ግን ለመጀመሪያም ለመጨረሻም ጊዜ አንድ ነገር ልንገርህ፣ ወንዶች 10 አግኝ ስትለው ከተገኘ ብቻ ርካሽ መስለሽ ነው የምትታያቸው። ስለዚህ እባክሽ ራስሽን ተጠንቀቂ፣ ለቴክስትም ቢሆን እወድሃለሁ ለማለት አቸኩይ ይላታል። አይ ጥሎኝስ ብሄር ብትለውም እሱ ከሆነ አይወድሽም ማለት ነው ይሄድ በማለት መልስ ይሰጣታል። መሲም እንደው ምን አለበት ብትረዳኝ በማለት እሱም በሀሳቡ ምን አለበት እንደምትሄጂ ብትነግሪኝ ይላታል። ሁለቱም ፍቅር ሳይዛቸው አይቀርም። መሲ ጋር ሄዶ ወይም ሰብሊ ጋር ሄዶ እሷ ከማን ጋር እንደምታወራና ደግሞ የሚባስ ብላ እንደደበቀችው የተነግረዋለች። እሷም ምንም እንደማይመለከተውና ይሄ እኮ የሴት ጉዳይ ነው፣ በግንኙነታቸው እርግጠኛ ስትሆን በእርግጠኝነት ትነግርሃለች በማለት መልስ ትሰጠዋለች። መሲ ይሄን በማድረጓ ደስ ብሏታል። ምክንያቱም የተወሰነ ፐርሰንትም ቢሆን ወደ እሷ ጠጋ እያለ ነው። ከቃጭል ጋር ደግሞ በመደባበራቸው ለእሷ ትልቅ ክፍተት ፈጥሯል። ቤዚቲ አሁን ግራ ገብቷታል። ምን እንደምታደርግ ራሱ ግራ ገብቷታል።
ይሏታል። መሲና ጆኒ ደግሞ ሰብሊና ጆኒ ደግሞ እየተጫወቱ ወይም ደብሯት ስለነበረ በኤላ ምክንያት እየኮረኮራት ጆን ተው ብላ ኤላ የኔ አባት ስትል ድራማው ተጠናቋል።